እነሆ ትንሣኤው የዱባዩ ዱካም ሬስቶራንት ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ እንኳን ለትንሣኤ በዓል በሰላም በጤና ደረሳችሁ እያለን መልካም ምኞቱን ይገልጻል። ዱካም ሬስቶራንት በዚህ ታላቅ በዓል ሀገረኛውን ድንቅ የባህል ድባብ ተላብሶ ተሞሽሮ ደንበኞችን ለማስተናገድ ተዘጋጅተዋል። ደንበኛ ንጉሥ ነው። በዱባይ ምድር ከሀገራችን ሰንጋ እያስመጣና እያሳረደ የምግብ ምርጫችን ጣዕማችንና ባህላችን የሆነውን ጥሬ ሥጋ እንዲህ እንደሚያዩት አይኖም ሆዶንም በሚያጠግብ በሚያረካ መልኩ አዘጋጅቷል። ጮማ ከብሩንዶ፣ ጥሬ ከጥብስ፣ ከክትፎ አማርጠው የልብ አድርስ ከሆነ ቀልጣፋ መስተንግዶ ጋር እኛ ጋር ደስ ይበሎች። ማወራረጃውና የምንታወቅበት በንጹሕ ማር የሚጠመቅ ብርዛችን ይጠብቀዎታል። የራሱ በቂ የመኪና ማቆሚያ ቦታ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎች ጭምር በተሟላው ዱካም ሬስቶራንት ቤተሰቦች፣ ባልንጀሮች፣ የሥራ ባልደረቦችና ወዳጆች ደስታችሁን አሳልፉ ይለዎታል። ዱካም ሬስቶራንት አድራሻ ቁጥር 1 አልበረሃ፣ ቁጥር 2 አቡሄድ ከሴንቸሪ ሞል ፊት ለፊት። መልካም የትንሣኤ በዓል ይሁንላችሁ። የዱባዩ ዱካም ሬስቶራንት። ይህ አዋዜ ልዩ ነው። ዶናልድ ትራምፕ የማይቀለበስ ባሉት ስልጣኔ ዛሬ ምሽት ይሞታል ምጽአታዊ ዛቻ የተነሳ ተቀዳጀውት ያሉት የተኩስ አቁም ድርድር ዛሬ ኢስላማባድ ውስጥ ይጀምራል። ትራምፕ ለዚህ ድርድር የመረጡት ሰው እሳቸው ሲቀሩ በስተቀር ቀጥሎ ያለውን ምክትላቸውን ጄዲ ቫንስን ነው። ቫንስ ደግሞ በጦርነቱ ተቃዋሚነታቸው የተነሳ ጦርነቱ የፈጀውን 6 ሳምንታት ሁሉ ድምፃቸው ሳይሰማ ገዳም እንደገባ ሰው በለሆሳስ ማሳለፋቸው ይታወቃል። አሁን ግን መናገር ጀምረዋል። ትራምፕ እኚህን ሰው ነው መልካም ዕድል ሲሉ ወዳልተለመደችዋ የድርድር ከተማ ኢስላማባድ የሰደዱት። ትራምፕ የቴህራንን ቤተ መንግሥት ሁነኞች ሁሉ ገድዬ ጎፈር አንበሳ ሆኛለሁ፣ ስለዚህም በድርድሩ የምለው ይደመጣል ብለው አስበው ከሆነ ትናንት ኢስላማባድ ውስጥ ከአየር የወረዱት የቴህራን ፓርላማ አፈ ጉባኤ ሞሐመድ ቋሊባፍ እንደተሸነፉ ወይም እንደተወገረ ጠላት ሳይሆን የዓለም ነዳጅ ኬላን በእጁ እንዳስገባ መስፍን ነው የተሰማቸው። የፈሩ ሳይሆን የተደፋፈሩ ሰው ናቸው። በረጅሙ የአሜሪካና የኢራን ዓይንና ናጫ ግንኙነት እስላማዊ አብዮታቸው ከፈነዳበት በኢትዮጵያ 1971 ሚያዝያ ወር ወዲህ ቴህራንና ዋሽንግተን በዚህ መጠን ከፍተኛ ባለሥልጣን ደረጃ ሲነጋገሩ የመጀመሪያቸው ይሆናል። አሁን እንደምናየውና እንደምናነበው አሜሪካና እስራኤል በምስልና ድምፅ አልባ የጽሑፍ መግለጫቸው እኔ ነኝ ቀጣዩ የኢራን ፈላጭ ቆራጭ መሪ ከሚሉቱ አያቶላ ሞጅታባ ካሚኒ ይልቅና በበለጠ የቴህራን አዲሱ ዘዋሪ አድርገው የፈለጓቸው የቆጠሯቸው እኚሁ መሐመድ ባገር ቋሊባፍን ነው። ለዚህም ሲባል ኔታንያሁ ቋሊባፍና ውጭ ጉዳይ ሚኒስትር አባስ አርጋቺ ላይ እጃቸውን እንዳያነሱ በጥብቅ አደራ ተይዘዋል። ከድርድሩ አስቸጋሪነት የተነሳ ጄዲ ቫንስ ወደ ኢስላማባድ ሲሄዱና ሲመለሱ ፍጹም የተለወጠ ሰው የመሆን ኮሚክ ዕጣ ፈንታ ይጠብቃቸዋል። ኢራኖቹ ካለፈው ማክሰኞ የምጽአት ሌሊት ያተረፋቸው ፈርተውና ደንብረው እሺ ሆርሙዝን እንከፍታለን ብለው ነው ብሎ ያመነ ካለም በእጅጉ ተሳስቷል። ምክንያቱም ትራምፕ በጥሬ ጉልበቴ ዛቻ ብቻ አስከፈትኩት እያሉም በቤተ መንግሥታቸው ኮሪደሮች አበባዮች ቢያስጨፍሩም እውነት አይደለም። ኢራኖች ከማክሰኞ ሌሊት እስከ ዛሬ ንጋት በሰርጡ ያሳለፏቸው መርከቦች ብዛት ሳቄን ተቆጣጥሬ ነው የምናገረው፣ ብታምኑም ባታምኑም 3 ናቸው።
ጄዲ ቫንስ ዛሬ ማታ ስልጣኔ ይሞታል አስፈራርቶ ከአፋፍ እንደተመለሰ ልዑል ተኩስ አቁሙን የሚያጸና አንዳች የድርድር ፍሬ ጨብጣለሁ ብለው ነው ከዋሽንግተን የተነሱት። ከእኔ ጋር ውይይት ስታደርጉ ጨዋታ እንጫወታለን ብላችሁ እንዳትሳሳቱ። የምንቀበል አይደለንም። በቅንነትና በሐቅ ከተወያያችሁና ለፍሬ ከበቃን ግን ታገኛላችሁ፣ ታተርፋላችሁ ያሉት ጄዲ ቫንስ በመግለጫቸው። ነገር ግን ጦርነቱን እንዳሸነፈ የቆጠረ የኢራን የልዑካን ቡድን ጆሮ ዳባ ልበስ ብሎ ናቅናቅና ጣልጣል ካደረጋቸው የቀድሞ ጦርነት ተቃዋሚ የአሁኑ የለየለት ጦርነት ደጋፊ ሆነው ይመለሳሉ ማለት ነው። ከዋሽንግተን እስከ ኢስላማባድ ጦርነት ተቃዋሚ፣ ከኢስላማባድ ወደ ዋሽንግተን መልስ ደግሞ ጦርነት አቀንቃኝ ሆነው ማለት ነው። የሚያስቀውም ይሄ ነው። ጄዲ ቫንስ ማጋ ተብሎ የሚታወቀው አሜሪካንን ዳግም ታላቅ እናድርግ ንቅናቄ ትልቁ ፕሬዚደንታዊ ተስፋ ናቸው ለወደፊቱ። ታዲያ አሜሪካን ከመካከለኛው ምስራቅ ዘላለማዊ ጦርነት ለአንዴና ለመጨረሻ ጊዜ ነፃ መውጣትና መታቀብ አለባት ብሎ የሚያቀነቅነው የንቅናቄ የእኛ ራስ ብሎ የሾማቸውና በዛም መንፈስ በዚህ ጦርነት ላይ አኩርፈው ጓዳ ጓዳውን የሰነበቱት ጄዲ ቫንስ ሲመለሱ በኢራኖች እምቢታ ተከፍተውና ተዋርደው ጦርነቱ ይቀጥል ያሉ እንደሆነ የማጋ ህልውና አስቂኝ ይሆናል። እናማ ኢራኖቹ ገና ድርድሩ ሳይጀመር ቅድመ ሁኔታቸውን አስቀምጠዋል። እኛ ዝም ብለን አይደለም ወደ ድርድር የመጣ ነው። ማክሰኞ ሌሊት ዛሬ ምሽት ስልጣኔ ይሞታል ከሚለው ፕሬዚደንታዊ ዛቻ በመነጨም እሺ እንደራደራለን፣ ሆርሙዝን እንከፍታለን ብለን ሳይሆን አስቀድሞ ውል ተገብቶልን በሌላ አድራጊነት ነው የመጣ ነው። ይኸውም አንደኛ እስከ ዛሬ በማዕቀብ ተይዞብን የቆየው $120 ቢሊዮን ይለቀቃል። ሁለተኛ ይህ ስምምነት ሊባኖስንም ይጨምራል። ስለዚህ ኔታንያሁ ሊባኖስን እንዳይመታ እሱም በተኩስ አቁም ይሸመቀቃል ተብለን ነው። እኒህ ሁለቱ ሳይሟሉ በፊት የጉባኤው አዳራሽ የምንገባ አይመስለንም ብለዋል። እናም የኢስላማባዱ ድርድር ሳይጀመር ይጠናቀቅ ይሆን? አይኔን አታስቂው፣ ጥርሴስ ልማዱ ነው አላሉ ሰውየው። አዲስ ነገር ከቴምር ፕሮፐርቲስ በ5,500,000 ሙሉ ክፍያ ብቻ በአፍሪካ ህብረት ቡልጋሪያ መብራት የመኖሪያ አፓርትመንት ቤቶችን እየሸጥን እንገኛለን። ድርጅታችን ቴምር ፕሮፐርቲስ በእውነተኛ የ30% ቅናሽ ባለ 1 መኝታ በ5,500,000 ሙሉ ክፍያ፣ ባለ 2 መኝታ በ6,500,000 ሙሉ ክፍያ እንዲሁም ባለ 3 መኝታ በ9,700,000 ሙሉ ክፍያ የመኖሪያ አፓርትመንት ቤቶችን እየሸጥን እንገኛለን። እንዲሁም የንግድ ሱቅ ለመግዛት ላሰባችሁ በ2,800,000 ሙሉ ክፍያና በ900,000 ቅድመ ክፍያ የሱቅ ባለቤት መሆን የምትችሉበትን መንገድ አመቻችተናል። በተጨማሪም በአነስተኛ ቅድመ ክፍያ በረጅም ጊዜ አከፋፈል ያለምንም ተጨማሪ ክፍያና ወለድ የቤትም የሱቅም ባለቤት መሆን የምትችሉበትን መንገድ አመቻችተንላችኋል። ለዝርዝር መረጃ ከታች በምናስቀምጥለው ስልክ ይደውሉልን። ቴምር ፕሮፐርቲስ። ዳንኤል የተለየ ተስፋ ታያለ በግል ይህ የኢስላማባድ ድርድር ለፍሬ በቅቶ ተኩስ አቁሙ ይቀጥላል ብለህ እንደው ከእስከዛሬ ዘገባው ተነስተ ትንሽ ለመገመት አስቸጋሪ ይመስለኛል አለም። ነገር ግን ዛሬ የሚጀመረው የአሜሪካና ኢራን የተኩስ አቁም ድርድር ከዚህ በፊት ከተደረጉት ድርድሮች አንጻር ያሁኑ የተለየ የሚያደርገው ነገር አለ ወይ? ዶናልድ ትራምፕ ድርድሩ ከመጀመሩ በፊት እየተናገሩ ካሉት የማስፈራሪያ ቃላት አንጻር ኢራን በዚህ ድርድር ስምምነት ላይ ብትደርስ ጦርነቱ በአሜሪካ የበላይነት ወይም ድል አድራጊነት የሚጠናቀቅ አያደርገውም ወይ? እንደው መጀመሪያ ይችን የፕሬዚደንት ዶናልድ ትራምፕን ዛሬ ምሽት ስልጣኔ ይሞታል
የምትለዋ ነገር ላይ አንድ ሁለት ነገር ተናግረን ብንሄድ ነው። እንግዲህ ትልቁ ጥያቄ ያለው ዶናልድ ትራምፕ ያንን በማለታቸው ሰውየው ዞር ብሎባቸዋል ወይ? እችን ሀገርስ ለመምራት ጤናቸው ትክክል ነው ወይ የሚልና ከስልጣንስ ሊነሱ አይገባም ወይ የሚሉ ድምፆች በጣም ጠንካራ ነበሩ እዛው አሜሪካ ውስጥ። በሁለት መንገድ ነው የታየው። እንግዲህ አገር በዚህ መንገድ አይመራም፣ ስልጣኔ ይወድማል፣ ስልጣኔ ይጠፋል ማለት ያው ወይም ደግሞ ኢራን ትጠፋለች የማለት ያክል ንግግር ስለነበር አይናችን እያየ ሌላ ሂሮሺማና ናጋሳኪ ሲፈጸም አናይም የሚል የከፋ የጦር ወንጀለኛነት በሚል ነው በሳቸው ላይ ሲካሄድ የነበረው። ወይስ ዶናልድ ትራምፕ እውነት ያንን ለመፈጸም ተዘጋጅተውና አስበው ነው? ወይስ ምን ለማድረግ ምን ነበረ እቅዱ ሲባል ግራ የሚያጋባ ነው። ትራምፕ ያንን የሚሉት በማሸማቀቅና በማስጠንቀቂያ ብቻ ከዋይት ሃውስ ሆነው ዓለምን ለመምራት መፈለጋቸውን የሚያሳይ ነው። ያ ሊሆን የማይችልና ሊሆንም የማይገባ ውጊያው ሊወጉ የሚገባቸውን ነው እንጂ ሀገሪቱን እንደ ሀገር፣ ህዝቡን እንደ ህዝብ ላይ ጉዳት ሆን ብሎ ጉዳት የሚያደርስ ሊሆን አይችልም የሚል ከፍተኛ ሙግት ነው የገጠማቸው። ስለዚህ ዶናልድ ትራምፕ መጀመሪያ ላይ ጣሪያ የነካ ማስጠንቀቂያ ይሰጡና ከዛ በኋላ በሆነ ቀዳዳ ሾልከው መሬት ነው የሚገኙት። ጋዜጠኞች የፈጠሩት ምህጻረ ቃል ታኮ የሚባለው ነው የሚል ጥያቄ ተነስቷል። ታኮ ትራምፕ ኦልዌይስ ቺክን ሳውት ማለት ነው። ትራምፕ ሁል ጊዜ ሰማይ የደረሰ ዛቻ ይሰጡና በኋላ ቀዳዳ ፈልገው መሬት ስር ይገኛሉ እንደማለት ነው፣ ወይም ይልፈሰፈሳሉ እንደማለት ነው። ለማንኛውም ይህ ታክቲካቸው ምን ያህል እንደረዳቸው ወይም ምን ያህል እንዳስናቃቸው ግንዛቤ የምናገኝበት የሚሆነው የኢስላማባዱ ድርድር ነው። ዳንኤል ድርድር ሳይካሄድ ሊቋጭ የሚችልበት ሁኔታም አለ። እንዳልኩት ኢራን $120 ቢሊዮን ሊለቀቅልኝ፣ ይሄ በማዕቀብ የተያዘባት ነው እስከዛሬ፣ በእሱ ሊለቀቅልኝ ቃል ተገብቷል። እሱ ሳይለቀቅልኝና እንዲሁም እስራኤል በሊባኖስ ላይ የምታደርገውን ጥቃት ሳታቆም በፊት ስብሰባውን አንካፈልም የሚለው ቅድመ ሁኔታቸው እንዳለ ነው። ውስጥ ከገቡም በኋላ ድርድሩ በምን ጉዳይ ላይ ያወራል የሚለው አሁን የነገሩን ዶናልድ ትራምፕ ምንም አይነት የኒውክሌር ጦር መሳሪያ አይኖርም የሚል ነው ብለዋል። ከዚህ በፊት የነበራቸውና ሲያራምዱት የቆዩት በአጠቃላይ ኢራን ምንም አይነት የኒውክሌር የዩራኒየም ማበልጸግ አትችልም፣ ምንም አይነት የኒውክሌር ተቋም አይኖራትም፣ እንደ ተቋም እንደ የኒውክሌር ሳይንቲስቶቿ የሚያበለጽጉት ዩራኒየም አይኖርም፣ ለሰላማዊ ዓላማም ቢሆን ነው። ለዛ የሚያስፈልጋትን ያው በሌላ መንገድ አሜሪካ ከሰላጡ ሀገሮች ጋር ሆና በምታዘጋጀው መንገድ እንደሆነ ከዚህ በፊት ሲገልጹ ቆይተዋል። ሌሎቹ የሚሳኤሉና የተጋትሮ ተራዳ የሚለውን ሳንነካቸው ማለት ነው። ከወዲሁ ኢራን አንድ ነገር ግልጽ አድርጋለች። በዚህ በኒውክሌሩም ጉዳይ ቢሆን ዩራኒየም ማበልጸጋችን ለድርድር አይቀርብም እንዳለች ነው። እንደው የመጀመሪያው ነጥብ ላይ እንኳ ሊስማሙና ነገሩ ሊረግብና ይሄ ተኩስ አቁም ሊቀጥል የሚችልበት እድል አለ ወይ የሚለው ጥያቄ እንደተንጠለጠለ ነው። ዶናልድ ትራምፕ እየተናገሩ ያሉት አሁን ካለው አመራር ጋር በተለይ ሙሐመድ ባጋር ቋሊባፍ እንደ ሀገሪቱ መሪ ነው የሚቆጠሩት። ሶስተኛው የኢራን አያቶላ እስካሁን በምስልም በድምፅም አልታዩም። እሳቸውን በተመለከተ አሜሪካና እስራኤል ያላቸው አቋም
በታዩ በተሰሙ ጊዜ እንገላቸዋለን የሚል ነው። ስለዚህ አሁን እነሱ እንደሚሉት የዛች ሀገር መሪ ተወደደም ተጠላም ቋሊባፍ ናቸው እና ቋሊባፍ ጋር በመሆን ቆንጆ የሆነ የስርዓት ለውጥ እናካሄዳለን እስከ ማለት ደርሰዋል ዶናልድ ትራምፕ ሲናገሩ። ነገር ግን ከኢስላማባድ እንደምንሰማው ከሆነ ስብሰባው ከቶም ሊጀመር የማይችልበት ሁኔታ ሊኖር እንደሚችል ጭምር ነው። ነገር ግን ወደ ስብሰባ ከገቡ በኋላ በኒውክሌሩ ጉዳይ ቀደም ሲል እንደነገርኩ ይወያያሉ። የሚሳኤልና የተጋትሮ ተራዳ ጉዳይ እንደማይነሳ ይታመናል። አሜሪካ ይህንን በምን መንገድ እንደምታስተናግደው እንግዲህ ለጥቀን የምንሰማው ነው። ከምንም ነገር በላይ ግን የዚህ ድርድር ዓላማ በዚህም ሆነ በዚያ ሰበብ እያደረጉ ዕድሜውን የተኩስ አቁሙን ዕድሜ ማራዘምና የሆርሙዝ ሰርጥን ማስከፈት ነው የሚሉ ወገኖች ደግሞ አሉ። የሆርሙዝ ሰርጥ ጉዳይ ተከፈተም ተዘጋም ካሁን በኋላ የሆርሙዝ ሰርጥ አጠቃላይ መልክ ተቀይረዋል ለሚለው የምናነበው ነገር ይኸውም ምንድነው? ሆርሙዝ ሰርጥ ከዚህ በኋላ ኢራን ፈትሻ ከፈለገች አስከፍላና ካስፈለጋትም አንተ አታልፍም ብላ ውሳኔ የምትሰጥበት መተላለፊያ ሆኗል። ይሄ ደግሞ ለሰላጤው አገሮች አተርፍ ባይ አጉዳይ ማለት ነው። ምናልባት በዜናዎች በተደጋጋሚ እንደተነገረው የሳውዲ አልጋ ወራሽ ደጋግሞ ስልክ በማንሳት ለፕሬዚደንት ዶናልድ ትራምፕ ኢራንንማ በላት፣ በደንብ አድርገህ ውገራት፣ እጇ ላይ ያሉትን ሚሳኤሎችና ሰው አልቦቿን ደህና አድርገህ አስጥልልን እያሉ ተማጽነው ከሆነና ኋላም ጦርነቱ ከተጀመረ በኋላ እዚህ ጋርም አይቆምም፣ በቃላችን መሠረት እጇ ላይ ያሉት ሚሳኤሎች ሳይረግፉና ሰው አልቦቹ ጠቅላላ ሳይጨነግፉ በፊት የቆሰለ አንበሳማ ትታችሁብን አትሄዱም። የት ነው የምትሄዱት? ስለዚህ ጃርቷን ኢራንን እሾኳን ነቅላችሁ ጥርሷን አርግፋችሁ ጭር ያለች ዶሮ ሳታረጉ በፊት ይሄን ክልል ለቃችሁ መሄድ አትችልም። አለበለዛማ ደጃፋችን፣ ነፃው በራችን የኢራን ኬላ ሆኖ አታልፉም፣ ታልፋላችሁ። ይህን ትከፍላላችሁ፣ አትከፍሉም። እንዲያውም ከፈላችሁም አልከፈላችሁም በዚህ በኩል አትሄዷትም። አለበለዛ ደግሞ ካልፈተሽ ክፈቱ፣ የኋላውን በር ክፈቱ የምትል ተቆጣጣሪማ አታስቀምጡብንም እያሉ ነው። ይሄ ሁሉ ተደምሮ ሲታይ የኢስላማባዱ የ15 ቀን ዕድሜ መፍትሄ አፈላላጊነት ምናልባት አስቂኝ ሳይሆን አይቀርም ለማለት ነው። ዳንኤል እነሆ ትንሣኤ የዱባዩ ዱካም ሬስቶራንት ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ እንኳን ለትንሣኤ በዓል በሰላም በጤና ደረሳችሁ እያለን መልካም ምኞቱን ይገልጻል። ዱካም ሬስቶራንት በዚህ ታላቅ በዓል ሀገረኛውን ድንቅ የባህል ድባብ ተላብሶ ተሞሽሮ ደንበኞችን ለማስተናገድ ተዘጋጅተዋል። ደንበኛ ንጉሥ ነው። በዱባይ ምድር ከሀገራችን ሰንጋ እያስመጣና እያሳረደ የምግብ ምርጫችን ጣዕማችንና ባህላችን የሆነውን ጥሬ ሥጋ እንዲህ እንደሚያዩት አይኖም ሆዶንም በሚያጠግብ በሚያረካ መልኩ አዘጋጅቷል። ጮማ ከብሩንዶ፣ ጥሬ ከጥብስ ከክትፎ አማርጠው የልብ አድርስ ከሆነ ቀልጣፋ መስተንግዶ ጋር እኛ ጋር ደስ ይበሎች። ማወራረጃውና የምንታወቅበት በንጹሕ ማር የሚጠመቅ ብርዛችን ይጠብቀውታል። የራሱ በቂ የመኪና ማቆሚያ ቦታ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎች ጭምር በተሟላው ዱካም ሬስቶራንት ቤተሰቦች፣ ባልንጀሮች፣ የሥራ ባልደረቦችና ወዳጆች ደስታቸውን አሳልፉ ይለዎታል። ዱካም ሬስቶራንት አድራሻ ቁጥር 1 አልበረሃ፣ ቁጥር 2 አቡሄድ ከሴንቸሪ ሞል ፊት ለፊት። መልካም የትንሣኤ በዓል ይሁንላችሁ። የዱባዩ ዱካም ሬስቶራንት
ስለዚህ ዓለም ዛሬ የሚጀመረው የአሜሪካና ኢራን የተኩስ አቁም ድርድር ከዚህ በፊት ከተደረጉት ድርድሮች አንጻር የአሁኑ የተለየ የሚያደርገው ነገር አለ ወይ? እንደገና ደግሞ ዶናልድ ትራምፕ ድርድሩ ከመጀመሩ በፊት እየተናገሩ ካሉት የማስፈራሪያ ቃላት አንጻር ኢራን በዚህ ድርድር ስምምነት ላይ ብትደርስ ጦርነቱ በአሜሪካ የበላይነት ወይም ድል አድራጊነት የሚጠናቀቅ አያደርገውም ወይ? ዳንኤል በዚህ ጦርነት ድል ምንድን ነው የሚለው በእውነት ግራ ማህበራዊ እንትንም ሚዲያ ገብተህ ብትከታተል ማን እንዳሸነፈ ማን እንደተሸነፈ ለምን እንደሚያሸንፍ ለምን እንደተሸነፈ ምንም ልታውቅ አትችልም። እና ራሱ አንዳንድ ጊዜ ዜና መስራት ሁሉ ይሰለቻል። አሁን ለምሳሌ ይደቀድቁታል እነዚህ ትልልቅ ሚዲያዎች ዕለታዊ የተባለውን ነገር ነው የሚያሰፍሩት። እና የአሜሪካ ድል አድራጊነት እንዴት የአሜሪካ ድል አድራጊነት ዶናልድ ትራምፕ ምን ብለዋል? አሁን የጦር መርከቦቻችን እዛ ነው ያሉት፣ የጦር ጀቶችም እዛ ነው ያሉት እና አሁን እኛ በዚህ ጋፕም ቶሎ ቶሎ አዳዲስ መሳሪያ እያስገባን ነው ከበፊቶች የበለጡ በጣም ገዳይ የሆኑ። ስለዚህ አሁን ኢራኖች በቃላቸው መሰረት አይደለም አሁን እየሆኑ ያሉት። በሩን እንከፍታለን ብለውኝ ነበረ፣ በሩን አልከፈቱም። ስለዚህ እኔ ይህንን አሁን ካላደረጉ ወደዛው ነው የምንመለሰው፣ ጦርነቱ ነው የሚቀጥለው። ያ ደግሞ የበለጠ ጉዳት ነው የሚያስከትለው በማለት መግለጫ ሰጥተዋል። ይሄ ነው እንግዲህ ያለው ሁኔታ እና ኢራኖች ግን እና አሜሪካ ወይም ደግሞ ዶናልድ ትራምፕ እንደሚናገሩት በጦርነቱ ተሸንፈዋል ነው የሚሉት። ብዙ አድማጮች ይህን መናገር ይችላሉ። ኢራኖች በጦርነቱ እንዳሸነፉ ሆኖ ነው የሚሰማቸው። በእውነቱን ለመናገር ጥያቄ የሚያንተ ከበፊቱ ድርድሮች ነው ያልከኝ። የበፊቱ ድርድር ላይ ኢራን በብዙዎቻችን ዘንድ እንደ እብድ ነበር የምትቆጠረው። ለምን አሜሪካ ያለችውን ካላደረጉ የአሜሪካ በላይ ወርድባቸዋል ነው ሲባል የነበረው አይደል? በኦማን ሲያደርጉ በጄኔቭ ሲያደርጉ ማለት ነው። አሁን ሲደራደሩ ግን የተለዩ ናቸው። እንግዲህ ብዙ ተደብድበው በጦርነት ተሸንፈው የመጡት ኢራኖች በፊት ጦርነቱ ሳይጀመር ከነበሩበት አንጻር ምንድናቸው ብትለኝ አሁን የዓለም የነዳጅና የጋዝ ማስተላለፊያን 20 በመቶ ማስተላለፊያን እና በዓለማችን ላይ የምታየውን የነዳጅና የተፈጥሮ ጋዝ እጥረት የፈጠረውን ዓለም አቀፋዊ ቀውስ መፍጠር ያስቻላቸውን የሆርሙዝ ሰርጥን የተቆጣጠሩ ናቸው። አሁን ኃይለኞች ናቸው። በፊት በአሜሪካና በእስራኤል ጣምራ ክንድ ከመድቀቅ ውጭ አማራጭ የማይኖራቸው እሺ ብለው ተቀብለው ያንን ሰላም ያንን የቀረበላቸውን ነገር ተቀብለው ማዕቀባቸውን አስነስተው እንደ ማንም ሀገር እፎይ ብለው መኖር ይሻላቸዋል የሚል አመለካከት ይዘን ነው። አሁን ግን ኢራኖች ይሄ ድርድር ቢፋረስ ዶናልድ ትራምፕ አሁንም ሌላ ማስጠንቀቂያ ዛሬ ምሽት ስልጣኔ ይጠፋል ሊሉ ይችላሉ። የተለመደው ድብደባ ሊደረግ ይችላል። ሪሊ አሰልቺ ነው። አሁን ለምሳሌ የምታነባው ነገር ትናንትና እኛም ባቀረብነው ላይ ቢያንስ አሁን እስራኤል ያለችው 1000 ያህል ሚሳኤል ቢቀራት ነው የቀራት እኛን ለመደብደብ ይላል። ራሱ ጀሩሳሌም ፖስት ደግሞ ዛሬ ዎል ስትሪትን ጠቅሶና የአሜሪካ የሰለላ ድርጅቶችን ጠቅሶ በሺዎች የሚቆጠሩ የመካከለኛና የአጭር ርቀት ሚሳኤሎች ያሏት ይላል። እና ኢራን አሁንም ጦርነቱን ለመቀጠል አቅም አላት ነው የሚለው። እና ያው ድብደባውን የሚካሄደው እስካሁን ኢራን ተደብድባ ወደ $140 ቢሊዮን የሚሆን ኪሳራ ውድመት ደርሶባታል ነው የሚባለው። አሁን እነ ቋሊባፍ እያሉ ያሉት $120 ቢሊዮን በማዕቀብ የተያዘው ገንዘብ ይሰጣቸዋል፣ እሱ ይለቀቅላቸዋል ወዲያው ተብለን ነው የተነጋገር ነው ከስብሰባው በፊት ተኩስ አቁሙን ለመቀበል። ስለዚህ አሁን እሱ ሳንቀበል በፊት እዚህ ውይይት ላይ እንዴት እንገባለን እያሉን ያሉት አሁን የምትለው ይሄንን ዶናልድ ትራምፕ አልነገሩንም። ዶናልድ ትራምፕ የነገሩን ኢራኖች ይሄን ማስጠንቀቂያ ዱላይን ሳነሳ ቶሎ ብለው በሩን ከፍተው ተኩስ እናቆማለን እንደራደራለን አሉ ነው ያሉት።
በውስጥ ግን $120 ቢሊዮን እለቃለሁ የሊባኖስም ውስጥ ተኩሱ ይቆማል ብለውን ነው ዳንኤል። ስለዚህ እውነቱን ለመናገር አሁን በኢስላማባዱ ስብሰባ ላይ ማነው ሞርማ አሸናፊ ተብሎ ለሚቀርበው ጥያቄ እኔ እስካሁን በማየው ሁኔታ ሌቨሬጅ ያለው ኢራን ሆና ነው የታየችው። ምክንያቱም በዚህ ሁሉ ውስጥ ዶናልድ ትራምፕ የሚያደርጉት እንቅስቃሴ አሁን ሶስቱ ነገሮች የኒውክሌሩ፣ የሚሳይሉ፣ የተጋትሮ ተራዳው ሪሊ የቱጋ ተጀምሮ የቱጋ እንደሚያልቅ ምንም ፍንጭ የለም። ኢራኖች የተጋትሮ ተራዳውን ሊተዉ ቀርቶ የተዋ አንድ ነን እና ራሱ ሊባኖስ ላይ ያለው ተኩስ አቁም ካልተደረገ ስብሰባ አንገባም እኮ ሲሉ ሄዝቦላን ፕሮቴክት ማድረጋቸው ለድርድር የሚቀርብ አይደለም ብለዋል። የሚሳይሉን ጉዳይ የራሳችን የምንከላከልበት ነው ብለዋል። አሁንም ድረስ በዚህ ጉዳይ ላይ እንደሚደራደሩ ከኢራን በኩል ምንም ፍንጭ የለም። ኢቨን በኒውክሌር ጉዳይ ያለፈ ነገር ለምሳሌ ዶናልድ ትራምፕ ከኢራን ጋር ሆነን አሉ በወዳጅነት ከኢራን ጋር ሆነን ኢስፋሃን ላይ የደበደብነውን በቢ52 በቢ2 የደበደብነውን እና እዛ ኢስፋሃን ዋሻ ውስጥ በኒውክሌር አመድ ተሸፍኖ የሚገኘውን 60 በመቶ የበለጸገ 460 ኪሎ ግራም ዩራኒየም አብረን እናወጣለን። 11 አቶሚክ ቦምብ መስራት የሚያስችል ነው እሱ እና እናወጣለን። ካለበለዛ ደግሞ እነሱም ቢታሉ እኛም ሰራዊት አስገብተን እናወጣዋለን የሚል ነው ቃላቸው። እና በዚህ ነገር እቺን የመጀመሪያዋን ጥያቄ እንኳ ራሱ የኒውክሌር ፕሮግራሟን ከመተው አኳያ ምን ሊያደርጉ እንደሚችሉ አናውቅም። በተረፈ ግን በኢራን ውስጥ ኒውክሌር ማበልጸግ ዩራኒየም ማበልጸግ ብሎ ነገር የለም የሚለው የአሜሪካ አቋም በኢራን በኩል እሽታ ያገኛል ብዬ በግልም ከሚታየው እውነታ ተነስቼ እድል የለውም። ስለዚህ ሁኔታ የት ነው ያለው ብትለኝ ከጦርነቱ በፊት ወደ ነበረበት አይደለም፣ ወደ ባሰ ነው። ከጦርነቱ በፊት እነዚህ ነበሩ። አሁን ከጦርነቱ በኋላ የሆርሙዝ ሰርጥ ጉዳይ ዓለም አቀፍ ነፃ መተላለፊያ ነው ወይስ የኢራን መተላለፊያ ነው? ይሄን እንኳ ለመፍታት የሚያስችል ሁኔታ የለም። እንደገና ኢራን አስተማማኝ ከዚህ በኋላ እስራኤልና አሜሪካ ወደ ጦርነት የማይመለሱበትን ዋስትና ትፈልጋለች። ፕላስ ካሳ ትፈልጋለች። ማዕቀቡ እንዲነሳ ትፈልጋለች። በአንድ ኒውክሌሩ ላይ በመስማማት ኒውክሌሩ ላይ ለመስማማት ለመስጠት ያሰበችው ኮንሴሽን ኦኬ፣ የኒውክሌር ፕሮግራም የቦምብ ፕሮግራም አይኖረኝም እኔ እስከማቀው በአሃዝ አልጠቀሱትም እንጂ ከ20 በመቶ በታች ከ20% በታች 20% የበለጸገ ዩራኒየምም ሩዲመንታሪ የሚሉት እንደ ነገሩ የሆነ አቶሚክ ቦምብ መስራት ይችላል። ስለዚህ ከ20 በመቶ በታች አበለጽጋለሁ በቃ ለሰላማዊ ዓላማ። ከዛ ውጭ ግን ማበልጸጉን ተው የምትሉትን ነገር እዛው ተው እንዳታነሱ እሱን ብላለች። እና በዚህ የሚሄድ ከሆነ እና ኢራን ይሄንን ነገር ግን የኒውክሌር ከዛ በላይ በማበልጸግ ለምሳሌ የ460 ኪሎ ግራም ያለውን በመስጠትና ከዛ በኋላ ከ20 በመቶ በታች ነው ማበልጸግ የሚለውን ዋስትና በመስጠት በዚህ ኮንሴሽን ብቻ ኢራን ልታገኝ የምትፈልጋቸው ነገሮች አንደኛ እስከዛሬ ኢኮኖሚዋን መቀመቅ ውስጥ የከተተውን እስከዛሬ ጸንቶ የቆየውን ማዕቀብ ማስነሳት አንድ። ሁለት፣ በማዕቀቡ ምክንያት ተይዞ የቆየውን $120 ቢሊዮን ኢሚዲየትሊ ማግኘት። ሁለት፣ እንደገና ደግሞ እስካሁን በተደረገው ጦርነት ለደረሰባት ጉዳት ሙሉ ካሳ ለሞተው ሰው፣ ለቆሰለው ወታደር፣ ለእያንዳንዱ $140 ቢሊዮን የተገመተው ውድመቱን እንደዚህ ሁሉ ካሳ። ሶስት፣ እንደገና እነዚህ ሁለት ሀገሮች ዳግም እጃቸውን በጦርነት ሊያነሱ እንደማይችሉ ማረጋገጫ ሜካኒዝም ያለው ስምምነት። አራት፣ እንደገና የሆርሙዝ ሰርጥ በኢራን ሉዓላዊነት ስር መሆኑን መቀበልና በዛ መሰረት ያወጣችውን ተመን መቀበል። በተጨማሪም ኢራን በውሃው ላይ ባላት ሉዓላዊነት መርከቦችን መፈተሽ ሲያስፈልጋት ፈትሻ ታያለች የጫኑትን።
እንዲሁም ደግሞ እከሌ አይሄድም ብላ የማገድ ስልጣኗን አሜሪካና እስራኤል እውቅና እንዲሰጡ ጭምር ነው። ስለዚህ እኔ በበኩሌ አሁን ባለ ሁኔታ እኔ የአሁኑ ይባስ የሚል ሁኔታ ላይ ያሉት ነው የምለው። ዓለም ዛሬ የሚጀመረው የአሜሪካና ኢራን ድርድር ላይ ከፓኪስታን ውጪ ሌሎች ሀገራት እንዲሳተፉ ለምን አልተደረገም? ድርድሩ ላይ የሚፈጥሩት ተጽዕኖ ስለሌለ ነው ወይ? በመጀመሪያ ደረጃ እኮ ይሄ ድርድር ታስቦበት የመጣ እኮ አይደለም። አሁን እየተነገረን ያለው ያንን ከሰይጣን መዝገበ ቃላት የወጣ የሚመስል ዛሬ ማታ ስልጣኔ ይሞታል የሚል የትራምፕን ማስጠንቀቂያ ተከትሎ መላው ዓለም ነው በጉዳዩ ላይ የተረበሸው። ስለዚህ ፓኪስታን በዚህ እንቅስቃሴ ላይ ስለነበረች መጀመሪያም ባለው ቻነል በመጠቀም ሁለቱ ሀገሮች ከዚህ አፋፍ እንዲመለሱ አደረገች ነው የሚባለው። ዶናልድ ትራምፕ ቢሮአቸው ቁጭ ብለው ይሄንን ነገር ያሉትን ነገር መውጫ ነበር እየጠበቁ ያሉት። ኢራኖች የሚያደረጉት ማናቸው? ፕሬዚደንት ፔዜሽኪያን 14 ሚሊዮን ኢራናውያን አሉ ተቋሞቻችን ጋር አብረው ለመጠበቅ የሚመቱ ተቋሞች ላይ እጅ ለእጅ ተያይዘው የሚቆሙ እኔም ገብቼ አብረን እንሞታለን እንጂ የሚሆን ነገር የለውም ብለዋል። ምንፈራው ነገር የለም ብለዋል። ስለዚህ ፓኪስታን በነበራት የግንኙነት ጠቅማ ይሄንን ነገር በአስቸኳይ በቃ ይህንን አቁሙ፣ እሺ አንቺን በሩን ክፈቺ ኢራንን ለ15 ቀን ያህል ጦርነቱ ድርድሩ እስኪያልቅ ድረስ ሆርሙዝ ሰርጥን እንደነበረ ልቀቂ፣ እርሶም ይሄንን እጆ እንዳይስት በማለት ትራምፕ በዚህ መንገድ ቆመን ያሉት። አሁን በተጨባጭ የምናየው ግን እንደነገርኩ ባለፉት 4 ቀናት ኢራን የፈቀደችው ወይም ያለፉ የነዳጅ መርከቦች 3 ብቻ ናቸው። የተከፈተ በር የለም። ምናልባት በውልና በስነ ስርዓት ሆርሙዝ ሰርጥ የሚከፈት ከሆነ አሁን ቅዳሜ ዕለት የሚያደርጉት ድርድር የተኩስ አቁሙን የሚያስቀጥል ሁለቱም ፖዚቲቭ ነው የሚል ነገር አስቀምጠው የሚሄዱት ነገር ካለ ነው እንጂ እውነቱን ለመናገር የሆርሙዝ ሰርጥ አሁንም እንድትዘጋ ነው ለማለት ይቻላል። ዓለም ፓኪስታን ውስጥ የሚደረገው የሰላም ድርድር በሰላም ካልተጠናቀቀ በቀጣይ ሊፈጠሩ የሚችሉት ነገራቶች ምንድናቸው የሚለውን ብትነግረን። ዶናልድ ትራምፕ ተናግረዋል። መሳሪያዎቻችን እዛው ነው ያሉት፣ የጦር መርከቦቻችን እዛ ነው ያሉት፣ የጦር ጀቶቻችንም እዛ ነው ያሉት፣ መሳሪያ ቦምቦችን አስገብተናል፣ ተጨማሪ አዳዲስ እንደው ከበፊት የበለጠ በጣም የሚገሉ ናቸው። ስለዚህ ያው በረራው ይጀመራል ማለት ነው። መደብደቡ ይሄ ይቀጥላል ነው ያሉት። ዓለም ለትንታኔው በጣም አመሰግናለሁ። መልካም በዓል ይሁንልህ። መልካም በዓል ዳንዬ። አዲስ ነገር ከቴምር ፕሮፐርቲስ በ5,500,000 ሙሉ ክፍያ ብቻ በአፍሪካ ህብረት ቡልጋሪያ መብራት የመኖሪያ አፓርትመንት ቤቶችን እየሸጥን እንገኛለን። ድርጅታችን ቴምር ፕሮፐርቲስ በእውነተኛ የ30% ቅናሽ ባለ 1 መኝታ በ5,500,000 ሙሉ ክፍያ፣ ባለ 2 መኝታ በ6,500,000 ሙሉ ክፍያ እንዲሁም ባለ 3 መኝታ በ9,700,000 ሙሉ ክፍያ የመኖሪያ አፓርትመንት ቤቶችን እየሸጥን እንገኛለን። እንዲሁም የንግድ ሱቅ ለመግዛት ላሰባችሁ በ2,800,000 ሙሉ ክፍያና በ900,000 ቅድመ ክፍያ የሱቅ ባለቤት መሆን የሚችሉበትን መንገድ አመቻችተናል። በተጨማሪም በአነስተኛ ቅድመ ክፍያ በረጅም ጊዜ አከፋፈል ያለምንም ተጨማሪ ክፍያና ወለድ የቤትም የሱቅም ባለቤት መሆን የሚችሉበትን መንገድ አመቻችተንላችኋል። ለዝርዝር መረጃ ከታች በምናስቀምጥልዎት ስልክ ይደውሉልን። ቴምር ፕሮፐርቲስ